የመኪና ባለቤቶች ተዘጋጅታችሁ ይሆን? በመላው ኢትዮጵያ አዲሱ ሰሌዳ ክፍያ ይፋ ሆኗል። ክፍያው ግን እስከ 56000 ብር መድረሱ ብዙዎችን ያስደነገጠ ሆኗል። አዎ ለአንድ የመኪና ታርጋ እስከ 56000 ብር የሚደርስ ክፍያ ተጠይቋል። ጉዳዩ ፍትሃዊ አይደለም፣ ተጋኗል የሚሉ ድምጾችና ጉርምርምቶች በተለያየ መልኩ እየተነሰሙ ይገኛሉ። ይህን ያህል ገንዘብ ከየት እናምጣ የሚሉ ድምጾችም እያስተጋቡ ነው። ለአንድ መኪና እስከ 56000 ብር የሚደርስ ጥያቄ ከየት መጣ? ነገሩ በ56000 ብር ብቻ አይቆምም ያስባለ ጉዳይም ተፈጥሯል። ጥያቄው እዚህ ጋር ነው። መንግስት ይህን ከባድ የተባለ የክፍያ ጫና ለምን ወሰነ? ከጀርባው ያለው ትክክለኛው ምክንያትስ ምን ይሆን? ዛሬ ከዚህ ከባድ ክፍያ በስተጀርባ ያሉ እውነተኛ ምክንያቶች፣ የመንግስት ምላሽና ይህ ውሳኔ በአሽከርካሪዎች ላይ የሚያመጣውን ዘርፈ ብዙ ተጽዕኖ በዝርዝር የምንፈትሽ ይሆናል። እስከ ፍጻሜ አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። ከዛሬ ሰኔ 4 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረገው የመኪና ታርጋ ጉዳይ አነጋጋሪ ሆኗል። አዲሱ የተሽከርካሪ ሰሌዳ በአዲስ አበባ መሰጠት የተጀመረ ሲሆን ኢቲኤች የሚል ዓለም አቀፋዊ ኮድ የያዘው ይህ አዲሱ ሰሌዳ በአዲስ አበባ ሰሌዳ ለመውሰድ ተመዝግበው የተጠባበቁ ባሉ አዲስ ተሽከርካሪዎች ላይ ከሰኔ 4 ጀምሮ ተግባራዊ መደረግ መጀመሩን የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን አስታውቋል። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ አቶ ዘገየ በላይነህ አዲሱ ሰሌዳ ሀገራዊ ይዘት ያለው ፎርጅድ የማይሰራ የሀብት ብክነትን የሚቀንስ ለህግ ማስከበር የሚመች ስርቆትና ህገወጥ ዝውውርን ለመከላከል የሚረዳ ነው ሲሉ ተናግረዋል። የመጀመሪያው ሰሌዳ ባለስልጣኑ ካሉት 11 ቅርንጫፍ ጽሕፈት ቤቶች አንዱ በሆነው የካ ቅርንጫፍ ጽሕፈት ቤት መሰጠቱ ተጀምሯል። በብዙሃን ትራንስፖርትና የግል ተሽከርካሪ ሰሌዳ ዋጋ ላይ ልዩነት እንደሚኖር በትራንስፖርትና ሎጂስቲክስ ሚኒስቴር ትራንስፖርት አገልግሎት ዘርፍ ቁጥጥር አማካሪ አቶ አሰፋ አዲስ ተናግረው ነበር። በዛሬው ዕለት ይፋ በተደረገበት መርሃ ግብር ታዲያ አዲሱ ሰሌዳ ተሽከርካሪው እስኪወገድ ድረስ የሚያገለግል መሆኑን የገለጸው ባለስልጣን መስሪያ ቤቱ ከ800,000 በላይ ተሽከርካሪዎች መኖራቸውና ሰሌዳው ተወስዶ መቼ ይጠናቀቃል የሚለው በሚኒስቴር መስሪያ ቤቱ የሚወሰን መሆኑ ተገልጿል። በአዲስ አበባ ከተማ የተወሰነ ከተሄደበት በኋላ በክልል ትራንስፖርትና ሎጂስቲክስ ሚኒስቴር በሚያስቀምጣቸው የጊዜ እቅድ ሰሌዳውን የመቀየር ሂደት እንደሚተገበር ተገልጿል። ታዲያ የአዲስ አበባ ከተማ አስተዳደር የአዲሱ የጥንድ ሰሌዳ የመሸጫ ዋጋ አስደንጋጭና ያልተጠበቀ ብሎም ያልተገመተ ሆኗል። የከተማና ሀገር አቋራጭ አውቶቡስ ነዳጅ ጥንድ ሰሌዳ ዋጋው 9400 ብር፣ ኤሌክትሪክ መኪና ከሆነ ደግሞ በ7100 ብር ያልቃል ተብሏል። ከዚህ በተጨማሪ የህዝብ ታክሲ ትራንስፖርት ለሚሰጡት በነዳጅ ከሆነ 11700፣ ኤሌክትሪክ ከሆነ ደግሞ 9400 ይሆናል። የአካል ጉዳተኞች መኪና በተመለከተ የወጣው ይህ የገንዘብ ተመን 9400 ብር ያስቀመጠ ሲሆን በኤሌክትሪክ ወይም በተፈጥሮ ጋዝ ጥንድ ሰሌዳ 7100 ብር እንዲሆን ተወስኗል። የግል መገልገያ ማለትም ኮድ 2 የነዳጅ ጥንድ ሰሌዳ ዋጋው 56000 ብር፣ ኤሌክትሪክ ወይም ደግሞ የተፈጥሮ ጋዝ ጥንድ ሰሌዳ ዋጋው 44500 ብር እንዲሆን መወሰኑን የተገለጸው። የንግድ ጥንድ ሰሌዳ 56000 ብር፣ ኤሌክትሪክ ከሆነ 44500 ብር፣ የመንግስት ነዳጅ ጥንድ ሰሌዳ 9400፣ ኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ 7100 ብር እንዲሆን ተወስኗል። የድንበር ተሻጋሪ የጭነት ትራንስፖርት የነዳጅ ጥንድ ሰሌዳ ዋጋው 28500 ብር፣ ኤሌክትሪክ ወይም የተፈጥሮ ጋዝ ከሆነ በጥንድ ሰሌዳ 15200 ብር ይፈጃል። ዓለም አቀፍና አህጉር አቀፍ ድርጅቶች የነዳጅ ጥንድ ሰሌዳ 56000 ብር፣ ኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋው 44500 ብር እንዲሆን ተወስኗል። ዲፕሎማትና እንዲሁም የእርዳታ ድርጅቶችም ተመሳሳይ ዋጋ ይዘት አላቸው። ይሄም በ56000 ብር ያልቃል። በኤሌክትሪክ ሆነ በ44500 ብር ተወስኗል። ልዩ ተንቀሳቃሽ መኪናም እንደዚሁ በተመሳሳይ መልኩ በ56000 ብር፣ በነዳጅ በ44500 ብር ደግሞ በኤሌክትሪክ እንዲሆን ተወስኗል። የባለ 3 እግር ወይም የባጃጅ ሲሆን 9400 ብር እንዲሁም ኤሌክትሪክ ከሆነ 7100 ብር ነው። የግል 2 እግር ማለትም የሞተር ሳይክል ዋጋው 4700 ብር ሲሆን ኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ 3500 ብር እንዲሆን ተወስኗል። ታዲያ በተጠቀ
የተጠቀሰው የብር ስሌት ብቻ አያልቅም ሲሉ ብዙዎች ስሌቱን የሰሩ ይገኛሉ። አንድ የግል መኪና ሰሌዳ ለማውጣት 56000 ብር ቢባልም ሊከፈል የሚችለው ግን ወደ 60000 ብር ገደማ ሆኗል። ይህ ማለት አዲስ የግል መኪና ሰሌዳ ለማውጣትና ለመመዝገብ የሚጠየቀው ዝርዝር ክፍያ ተመኖችን በዝርዝር የተቀመጠ ሲሆን አዲስ የግል ተሽከርካሪ የሚገዙ ወይም ደግሞ ሰሌዳ ለማውጣት የሚፈልጉ ባለቤቶች ሊከፍላቸው የሚገቡ የክፍያ ዝርዝሮችና አጠቃላይ ገንዘብ መጠን ይፋ የተደረገ ሲሆን በዚህ መሰረት አንድ የግል መኪና ባለቤት አዲስ ለመመዝገብ በዋነኛነት ለግል መገልገያ ሰሌዳ፣ ለባለቤትነት ማረጋገጫ ደብተር ወይም ሊብሬ፣ ለተሽከርካሪ ብቃት ማረጋገጫ፣ ለዓመታዊ ተሽከርካሪ ምርመራ ምዝገባና ተለጣፊ ምልክት የሚሆን የክፍያ አይነቶችን መፈጸም ይኖርበታል። የክፍያዎቹ አጠቃላይ ድምር ሲሰላ 59400 ብር እንደሚሆን ከወጣው ይፋዊ ሰነድ ለመረዳት የተቻለ ሲሆን የግል መገልገያ ሰሌዳ 56000 ብር ቢባልም ወደ 60000 ብር የሚጠጋ ስሌት ያወጣል። ይህ ማለት ለግል ሰሌዳው ብቻ 56000 ብር፣ የባለቤትነት ማረጋገጫ ደብተር ሊብሬ ለመውሰድ 1200 ብር፣ የተሽከርካሪ ብቃት ማረጋገጫ 700 ብር፣ ዓመታዊ የተሽከርካሪ ምርመራ ምዝገባና ተለጣፊ ምልክት 1500 ብር፣ በድምር 59400 ብር ገንዘብ እንዲከፍል ግድ ይሏል። ይህም እጅግ የተጋነነ ተብሎ እንዲጠቀስ እያስገደደ ይገኛል። ነገሩ በዚህ አበቃም። የዚህ ጫና በሁለንተናዊ የሀገር ምጣኔ ሀብት ላይ ሊያስከትል የሚችለው ጉዳይ አለና ይታሰብበት ይላሉ ጉዳዩን በቅርበት የሚከታተሉ። ያልተገባ ዋጋ ተጭኖበታል ያሉት የአዲሱ መኪና ታርጋ ብዙዎችን ከማስቆጣት ባለፈ ሊያስከትል የሚችለው ተጽዕኖ በቀላሉ የሚታይ አይደለም። በተለይም የዋጋ ጭማሪ በብዙዎች ዘንድ ከፍተኛ ቅሬታና ጥያቄ የቀሰቀሰ ባለበት በዚህ ሰዓት ላይ የሚመለከተው አካል ማለትም የትራንስፖርትና ሎጂስቲክስ ሚኒስቴር እንደገና እንዲፈትሽ ሲሉ ጥያቄ ያቀረቡ አልታጡም። የአዲሱ መኪና ታርጋ ሰሌዳ የዋጋ ጭማሪ ፍትሐዊነት የጎደለውና ሕዝብን ያማረረ ውሳኔ መሆኑን ተመልክተናል ይላሉ ጉዳዩን በዝርዝር የተመለከቱ። አዲስ የተጀመረው የኢትዮጵያ ተሽከርካሪ ሰሌዳ ለውጥና ለዚያ የሚጠየቀው 56000 ብር እጅግ አሳዛኝ ምክንያታዊነት የጎደለውና በየትኛውም ስሌት የማይገጥም ዋጋ ጭማሪ ነው ሲሉ ሁኔታውን ገልጸውታል። የውሳኔ በአስቸጋሪ ኢኮኖሚ ወቅት ውስጥ የሚገኘውን ማህበረሰብ በተለይም አሽከርካሪና የትራንስፖርት ዘርፉን ክፉኛ ይጎዳል ይላሉ እኚህ ሐሳብ ሰንዛሪ። አንድ ሙሉ የላሜራ ቆርቆሮ በገበያ ላይ በግምት ከ4000 እስከ 5000 ብር በሚሸጥበት አውድ ውስጥ ለአንድ መኪና ታርጋ የሚሆን ለአነስተኛ ቁራሽ ሰሌዳ ለመስራት 56000 ብር መጠየቅ ምን አይነት የዋጋ ቀመር ተተግብሮ ነው ሲሉ ያነሳሉ። የቴክኖሎጂና ደህንነት መጠበቂያ ሚስጥራዊ ምልክቶች ማለትም ሴኩሪቲ ፊቸርስ ተጨምሮበታል ቢባል እንኳን ወጪው ከጥሬ ዕቃው ጋር በደርዘን እጥፍ በላይ ሊገዝፍ የሚችልበት ምንም አይነት አሳማኝ ኢኮኖሚ ምክንያት የለም ሲሉም ያነሳሉ። ይህ አግባብ ያልሆነ ክፍያ የሚከተሉ ምክንያቶች አንጻር በአስቸኳይ ሊፈተሽ ይገባል ሲሉ ምክር ሐሳባቸውን አንስተዋል። አንደኛውና ቀዳሚው ህዝባዊ ጫና ነው። በአሁኑ ወቅት ላይ ኑሮ ውድነት በሁሉም ዜጋ ከባድ ጫና ፈጥሯል። በዚህ አይነት ታላቅ ክፍያ መጨመር ዜጎችን መበዝበዝ እንጂ መደገፍ አይደለም ሲሉ እኚህ ባለሙያ ይናገራሉ። በትራንስፖርት ዘርፉ ላይ የሚኖር ተጽዕኖ ሲሰላ ደግሞ የሰሌዳ ዋጋ መናር በቀጥታ ሆነ በተዘዋዋሪ በትራንስፖርት ታሪፍና በእቃዎች ስርጭት ዋጋ ላይ ተጨማሪ የተባለ ጭማሪ ማምጣቱ የማይቀር ነው። ሰለባው ደግሞ ይህ ህዝብ እንደሆነ ይታወቃል ሲሉ ያነሳሉ። የአገልግሎት እንጂ የንግድ ስራ አለመሆኑ ደግሞ ሌላኛው ነው። መንግስታዊ ተቋማት አገልግሎት ሲሰጡ ወጪ ለመሸፈን እንጂ በዜጎች ላይ ከመጠን ያለፈ ትርፍ ለማግኘት ሊሆን አይገባም ያሉ ሲሆን ስለሆነም የሚመለከታቸው የመንግስት አካላት የትራንስፖርትና ሎጂስቲክስ ሚኒስቴር መፍትሄ ቢያበጁለት ስንል እንጠይቃለን ሲሉ በማህበራዊ ትስስር ገጽ ሐሳባቸውን አጋርተዋል። የፍትሃዊነት ጎድሎታል ያሉት የዋጋ ተመን ተሻሽሎ የህዝብን አቅምና የገበያውን ተጨባጭ ሁኔታ ያገናዘበ ምክንያታዊ ዋጋ እንዲቆረጥ ጥሪያችንን እናቀርባለን በማለት ሐሳባቸውን ሰንዝረዋል። ታዲያ ይህን ሐሳብ ብዙዎች በተለያየ መልኩ እያስተጋቡትና እየተቀባበሉት ይገኛሉ። ማሻሻያ ካልተደረገበት በሁለንተናዊ ኢኮኖሚ ዘርፍ ላይ የሚያሳድረው ተጽዕኖ ቀላል አይደለም፣ ለማህበረሰቡ ሊታሰብ ይገባል ሲሉ ሐሳባቸውን የሚሰነዝሩ ተበራክተዋል። እናንተስ በዚህ ጉዳይ ላይ ምን ሐሳባላችሁ? ውድ ቤተሰቦቻችን በሐሳብ መስጫ ሳጥን እንድታካፍሉ እንድታጋሩ በአክብሮት የጋበዝን። የዛሬን በዚህ ቋጨን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን። እዚህ ጋር ተሰነባበትን። መልካም ጊዜ፣ መልካም ቆይታ።